ገጣሚ ነው የቀድሞቹን እንደተላኩ በመልእክተኛም በተአምርም ይምጣብን አሉ ይላል። ይሄን ያሉት ከሃዲያኖች ናቸው የቁረይሽ ማህበረሰቦች ማለት ነው። ልክ ኢየሱስን እብድ ነው እንዳሉት ማለት ነው። ከሃዲዎች ነው እንደዛ ያሉት። አዎ ከሃዲያኖች ናቸው ቁረይሾች ኢየሱስን እብድ ነው እንዳሉት ማለት ነው። እሺ እንጂ ቁርአን እንደዛ አይልም። ቁርአን ከዓለማቱ ጌታ ካለ የተወረደ ነው። ሌላ ጥያቄ አለ? ተመልሶልኛል። እሺ እናመሰግናለን። ሌላ ጥያቄ አለ? ሌላ አለኝ ግን ብዙ ቅር እያለው ነው። ለምን እንደሆነ አላወኩም። አይ ቅር አላለውም። ቅድም የተናገርከው የተናገርክበት መንገድ ልክ ስላልነበረ ነው። እሺ ጥያቄ ካለ ቀጥል። እሺ የሁሉ ምግብ ተበልቶ ማለት ነው። ምግብ ከበላን በኋላ እጅ ለምንድን ነው የምንልሰው የሚላሰው ማለት ነው? ወይም ለሌላ ሰው ማለት ራሱ ካላሳ ለሌላ ሰው እንዲልስ ግዴታ ነው። እንደዛ ምን ግዴታ ነው የሚል ሻል ቡካር 54 አንድ ሰው ከበላ በኋላ እጁን ቢልስ ችግር አለው? ናታን ካላሳ ደግሞ ለሌላ ሰው መስጠት ግዴታ ነው። እንደዚህ የሚል እሺ እናውጣ ግዴታ ነው። እሺ የት ነው? ሻል ቡካር 54 56 እሺ صحيح البخاري 54 56 ይሄው 54 56 ነው ያወጣሁት። ኦኬ ماشي إذا أكل أحدكم فلا يمسح يده حتى يلقاها أو يلقيها ይላል። ይታለቅ ግዴታ የሚለው አሳየኝ። እዚህ እንግሊዝኛ ታነባለህ አይደል? አርገው አማርኛው የለም። አማርኛ የለም። እንግሊዝኛው አረብኛ ነው ያለው። ግዴታ የሚል የለም እዚህ ላይ። ግን ለሌላ ሰው እንዲልስ ያዛል አይደለም? ግዴታ የሚል አለ እዚህ። ለሌላ ሰው እንዲልስ ያዛል አይደለም? ግን ግዴታ ነው እኮ ለሌላ ሰው ሲት ካለ ሲት ነው በቃ እኮ ግዴታ ነው የሚለው የታለ? ስጣል አይደለም? አልሰጥም ካልኩ እኮ ወንጀል ሊሆንብኝ ነው። መስጠት ግዴታ ነው። የታለ እንደዛ የሚለው የታለ? ሌላ ሰው እንዲልስ ሲት ካለ መስጠት ነው አለብኝ። አድርጋለሁ ማድረግ አታድርጋለሁ ሰጣ አይለም አድርጋ አይለም ግዴታ ነው አይለም ሰጣ አይለም ሲወጣ ራሳት ጀምር። እሺ ሐዲስ የሚለው لا يمسح أحدكم إذا أكل حتى يلعقها أو يستعلقها إلى أو إيش عنداتشو زبلتو عندها بس وي أسكي لسو وي أسكاس لسو إلى مين سو ما نو السنة تراسونا مين سو يا قدي تار اللي بسويه وني على سما بقى بالله تأجو كجبرو بتاتبي يشرال ما بتمو عندها سنة رمزي ለሌላ ሰው እኮ አስልሰው እያለ ነው። ወደ ሱናት ዳስ የሚለው ራሱ ነው የሚልሰው። ያስልሰ የሚለው ማንን ነው ከተባለ ደግሞ ሚስት ነች። ማለት ሁሉ ሚስት ባሩ እንደ ግዴታ ነው ግዴታ አይደለም። ሚስቱ ለሚስት ተላላማ ለሱ ነው መልእክቱ ያ ነው። ለማን ነው የሚያስልሰው የሚለውን ዑለሞች ሲናገሩ ለዘውጀትህ ይላሉ። ለሚስት አሁን አንተ ግን እዚህ ጋር የዋሻው ውሸት ምንድነው? ግዴታ ነው አልከ። ይሄ ግዴታ አይደለም። አምስት ጊዜ ሲገድ ስላለ ግዴታ ስለሆነ አይደለም የሚሰግደው። ግዴታ ሲገድ ይላል ቁርአን ላይ ግዴታ ሲገድ አይልም ይላል። አምስት ጊዜ ሲገድ ስለተባለ ነው የሚሰግደው። ግዴታ ነው ይላል። ይሄም እኮ አድር ከተባለ ማድረግ አለብን። አይወልህ እንደሰና ግዴታ እነሱና የሚባል ነገር አለ። የሶላቱን ለምሳሌ ምሳሌ አመጣ ግዴታ ነው ስገዱ የሚል የለም አልከም አልዳልኩ ማስረጃ ራሱ ይፈልጋል። ግዴታ ሲገድ የሚለውን እሺ እሱ ካለ ላራናቦ ይችላል። ግን አድርግ የተባልከውን ማድረግ ግዴታ ነው አይደለም? አይደለም። ግዴታ ማይሆንም አለ ሱናም አለ። በእስልምና በፈቃድህ የምታደርገው አለ።
ለምሳሌ ግማሹን ነው ማለት ነው የምትቀበለው። አለመቀበል አይደለም እንደ ግዴታ ሳይሆን እንደ ሱና የሚባል ነገር አለ። በፈቃድህ የምታደርገው አለ አይደል? እንደዛ አይደለም እኮ የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ግዴታም አለው ግዴታ ያልሆነም አለ። ከነዚያ መካከል ለምሳሌ ሶላት ነው ግዴታ ነው የሚል የለም ማለት ነው። ግዴታ ነው። እሺ ይሄኛው ግዴታ አይደለም የሚለውን አሳየኝ። በፍቃዱ ነው ግዴታ ነው አይደለም የሚለው። ግዴታ እሱ መቀበጥ የለበትም። እያንዳንዱን ተግባር ሲናገር በቁርአንና በሐዲስ ላይ ይሄኛው ግዴታ፣ ይሄኛው ሱና፣ ይሄኛው ግዴታ ነው ሱና ብሎ መቀመጥ የለበትም። ኢየሱስ ክርስቶስ በግ ነው ይላል መጽሐፍ ቅዱስ። በግ ነው እንደ ኢየሱስ ናት? ምን ይላል? ኢየሱስ በግ ነው ይላል መጽሐፍ ቅዱስ። በግ ነው እንደ ኢየሱስ አይደለም፣ አምላክ ነው። ኦኬ በግ ነው ይላል መጽሐፉ። ተሳስቷል? አልተሳሳተም። ትርጉም ይኖረዋል። አንድምታ ላይ አንዴ ስለ አንድምታ እየነገርኩት አይቻልም። አንድምታ እያለ ነው እሱ። ገብቶሃል አይደለ? አሁን እሱ አይደለም ጥያቄያችን። ቃል በቃል እሱ ነገር መቀመጥ አለበት ካለ እንደሱ እሱ እንደፈለገው በግ ነው ይላል መጽሐፉ ላይ። በግ ነው አይደለም ኢየሱስ ክርስቶስ የእግዚአብሔር በግ ነው ብሎ ዮሐንስ ተናገረ። ኢየሱስ የእግዚአብሔር በግ ነው አይደለም ናቲ? እሱ እኛንም እኮ በግ እያለ ነው የሚጠራን እኮ። ስለዚህ በግ ነህ አይደለህም አንተ? አይደለም በግ አይደለም ሰው ነኝ፣ ግን እግዚአብሔር በግ ነው ብሎ ስለሚወደን ነው። ስለሚወደን ነው የሚለው የት ጋር ነው ያለው? በግ ያልኳቸው ስለምወዳቸው ነው ያለበት። በምሳሌ ነው የሚናገረው ማለት ነው። ኢየሱስ ክርስቶስ በግ ያልኳቸው ስለምወዳቸው ነው ያለበት ቦታ አለ ወይ? በምሳሌ ነው የሚናገረው። ናቲ አንዴ እኔ ላናግረው መውሱ ቆይ አንተ ያነጋገርህ መንገድ አንተን ማስተናገርበት መንገድ ሌላ ነው። አሁን እሱ እንደመጣበት አስተናግረው ብዬ ነው። ካሬ በኋላ ትከተላለህ ከኔ ጋር። ስለዚህ አይ እሱ ልንገረው ብዬ ነው። እሱ ስላላወቀ ስለ ተፍሲርና ስለ አንድምታ ያውቅም መሰለኝ። ናቲ ተፍሲር በእነሱ ቁርአን የሚፈታው በተፍሲር ነው፣ የኛ ደግሞ በአንድምታ ነው። አሁን ለምሳሌ ቀጥታ መጽሐፍ ቅዱስ ላይ በግ የሚል ካየህ አንድምታው ላይ ግን የዋህ ብሎ ሊፈታው ይችላል። ስለሆነ በአንድምታው ላይ የሚፈታው የእነሱም የሆነ ነገር ካለ በተፍሲር ይፈታል። እየሰማኸኝ ነው ናት? እየሰማሁ እኔም መፍታት አልችልም። መጀመሪያም ነግሬያታለሁ ለእሷ መተርጎም አልችልም። ልንገርህ እዚህ ጋር እንደዚህ ካልክ በኋላ መልስ ካሉ ከተፍሲር ካሳዩ ምንም ማድረግ አልችልም። ምክንያቱም ተፍሲር መፍቻ ነው የነሱ። የእኛንም በግ የሚለውን ሁሱም ያውቀዋል። አንድምታ አለ፣ በአንድምታ ነው የሚፈታው። ቀጥታ ዝም ብሎ ይፈታል። አሁን ምናልባት የሚጠቅመህ ከሆነ ማሳየህ ሰውየው የጠየቀው ሰውዬ ማለት ነው። ሐዲስ ያመጣው እዚህ ጋር ይሄ አሁን ነው የገባሁት። ጥያቄውን አልሰማሁትም። የሰማኸኝ ከሆነ የጠየቀውን ጥያቄ ግን እዚህ ጋር እዛ አንድምታ ካለው ምንም ማድረግ አይችልም። እሺ ብለህ ነው መቀበል ያለብህ። ያ اذا اكل احدكم فلا يمسح يده حتى يلعقها او يلعقها ይላል። ማንን ነው የሚያስለሰው የሚለውን እዚህ ጋር ትርጉም ጋር ሲያስቀምጠው ይላል። ምን ማለት ነው? ይሄ አማርኛ ልቀይርላችሁ ይችላል። ተመልከቱ። ማንን ነው ወደ አማርኛ ልቀይረው? ወደ አማርኛ ልቀይረው። ምን ይላል እዚህ ጋር? ሚስቱ ይላል። ሚስቱ። ስለዚህ ሚስቱን ሰውየው ፈቃደኛ ከሆነች ነው ያንን ማይ አልፈልግም ካለች መብቷ ነው። የሱና ነው። እሺ እና ሱና እንደሆነ እዚህ ጋር ምን ይላል? وفيه أن بركة الطعام غير معلومة في مكوناته أو جزئياته فليحرص الإنسان على السنة. سنة እንደሆነ እዚህ ጋር ተቀምጧል። ሱና ነው ግዴታ አይደለም። ግዴታ ያልሆነ ማለት ነው ከዚህ ሱና የሚለው። እሺ ያ ሱና ነው። ጥያቄ ካለ ቀጥል። ለመጨመር ያክል ሁሱ እንትን ኢየሱስ እጁን ሳይታጠብ ነበር የሚበላው፣ ግዴታ ነው? ይሄንን ብትጠይቀው ኢየሱስ ሲበላ ይታጠብም ነበር አይደል? ከማነህ ናትናኤል እጁን ሳይታጠብ ባላና እጁን ለሌላ ሰው አስልስ ማለት እኮ ሰማይና ምድር። ጥያቄያችን አሁን ሌላ ነው። ኢየሱስ ክርስቶስ ምግብ ሲመገብ ይታጠብ ነበር? እጁን አይታጠብም?
እሱና የጠየኩን ጥያቄ ምን አገናኘው ነው? እሺ አገናኝ። ኢየሱስ ክርስቶስ ለሌላ ሰው አስደፍ ብሎ አላዘዘንም። ኢየሱስ ክርስቶስ ምግብ ሲመገብ ቀድሞ እጁን ይታጠብ ነበር አይታጠብም? ታጠበም አልታጠበም እሱና እኔ የጠየኩት ጥያቄ ይለያል። ያ አገናኝ ማመን ለሚስቱ ነው አልክ። ለሚስቱ የሚል ደግሞ አላሳየኝም። ኢየሱስ ክርስቶስ ምግብ ሲመገብ ከመመገቡ በፊት እጁን ይታጠብ ነበር ወይስ እናንተን ታጠቡ ብሏቸዋል? አላነበብኩም እሱን ቦታ። በጣም ጥሩ በጣም ታዲያ ለምንድን ነው የምትታጠበው? ምግብ ከመብላት በፊት ትታጠባለህ? ታጥቤ ነው የሚበላው። ለምን? ኢየሱስ እኮ ሳይታጠብ ነበር ይበላ ይላል መጽሐፍ። ሳይታጠብ ብላ ይላል። ኢየሱስ ክርስቶስ እንዴት እንደተመገበ ስናይ ጊዜ በላ ተነግሯል መጽሐፉ ላይ። ምን ትላለህ አንተ? እኮ ፊደሏን ብቻ ነው የምታነበው። ስለምን እንደሚናገርም እኮ ወይ አላነበብኩም ይሆናል። እኔ እሱም ቦታ አላነበብኩም ከነ ምን እንደሚልም አታውቅም። ነገር ግን እኛን አንብባችሁ ብቻ ነው ትለናለህ አይደል? አይደለም አንተ አውዱን ሳትረዳ ነው አልኩ። መቼ እንደሆነ ኢየሱስ አምላክ ነኝ አለ ወይ ምናምን ስትል ነበር። እንደዛ አይባልም። አውዱ ምን ይላል? እሺ ንገረን እስኪ አንተ ከተረዳኸው እኛ ካልተረዳ ነው። እስኪ ንገረን። እሱ ቦታ አላነበብኩትም አልኩኝ እኮ እሱ። ኧረ ሳታነብ ነው እንደ አውዱ ምን እንደሚል አታውቅም ብለህ ሰውን የምትታቸው አይደለም። አንተ ብዙ ጊዜ ስታወራ ማለት ነው አውዷን አታነብም። ቆርጠህ ነው የምትጠራው። አሁን ይጨርሳል። ስለ ብዙ በቀጣይ እናወራለን። አምላክ ነኝ ብለዋል ወይ ብለህ ትጠይቃለህ። አውዱ ምን እንደሚል ታውቃለህ? ካነበብኩት አውቀዋለሁ። ሳታነብ እንዴት ነው አውዱ ምን እንደሚል አታውቅም ብለህ አንተ አታውቅም ብለህ ሰውን ስትተች አንተ ያወቅከውን ነገር መሆን አለበት አይደል? ነው ሳታውቅ በዝም ብለህ በጨበጣ ትተቻለህ። አይሽ ቀጥል። ሌላ ጥያቄ አለ? ጨርሻለሁ። እሺ የኢየሱስ ክርስቶስ ከሙታን መነሳት ቅዠት መስሎ ታያቸው ለሐዋርያቶች ይላል መጽሐፍ ቅዱስ። ቅዠት ነው እንደ መነሳቱ? እንደ ተአምር ስለሆነ ነው። ቅዠት ነው አይደለም? አይደለም ተአምር ስለሆነ ነው። ተአምር አይልም። ማዚያ ጋር ቅዠት ነው የሚለው። ክፈተ ተአምር ነው ቅዠት ነው አሉ ወይ መስሎ ታያቸዋል? አዎ ቅዠት መስሎ ታያቸው። ሐዋርያቶች ናቸው እንግዲህ ቀድመው የክርስቶስን ሞትና ትንሣኤ ተምረዋል፣ ያውቃሉ አይደል? ለነሱ ቅዠት ሆኖ ታገኘ። እነሱ ሞቶ ተነሳ ሲባሉ ቅዠት መስሎ ታያቸው። ይደነግጣሉ። እንዴት ነው የማይደነግጡት? እኮ ተደርጎም አይታየም። ቅዠት ነው እያወራሁኝ ያለሁት። ቆይ ቅዠት መስሎ ታይቷቸዋል አልታያቸውም? ለሐዋርያቶች ሄሎ ይሰማል። ቅዠት መስሎ ታይቷቸዋል አልታያቸውም? ቅዠት መስሎ ታገኘ ወይ ነው? ቅዠት ሆኖ ቀረ? ውሸት ሆነ? ቅዠት መስሎ ታይቷቸዋል ወይንስ አልታያቸውም? ሞትና ትንሣኤውን ቀድመው የሚያውቁ አካሎች ናቸው አይደለ? ሞቶ መነሳቱን በሰሙ ጊዜ የነገረን ትንቢት ያውና ተፈጸመ፣ የኃጢአታችንን የሚበት ነገር በቃ ሰራልን ብለው ሊደሰቱ ይገባ ነበር ተአምር ሲከሰት ጊዜ። ነገር ግን እነርሱ ተተስተው ቅዠት መስሎ የታያቸው አላመኑምም ነበር። ከዛ አመኑ አላመኑ? ከዛ በኋላ እዛም ቀጥላለን። ነገር ግን ይሄ ነገር ቅዠት መስሎ ነው የታያቸው። ከዛ በኋላ አመኑ እኮ እነዛ ሰዎች እኮ አመኑ። በፈጣሪ ይሄን ነገር ቀድመው እሱ ሙቶ እንደሚነሳ ያውቁ ነበር? ያውቁም? ሐዋርያቶች ያውቃሉ። በጣም ጥሩ። ታዲያ በተነሳ ጊዜ ያ ትንቢት ሲፈጸም ሊደሰቱ ነው የሚገባ ወይንስ ቅዠት መስሎ ነው ሊታያቸው የሚገባ? ካሌብ ቀጥል። ጥያቄ አለ ካሌብ? ቴዲ እኔ ልመልስ።
ፕላስ ቴዲ ወጣለች። ጥያቄ ያለ ካለ ይቀጥል። ጥያቄ ምንድን ነው ካለ? እሺ ሳይ ሙስሊም 1439 ላይ ያወጣልኝ እስኪ አንዴ። ኢብሮ አውጣለት ትችላለህ? እሺ ላውጣለት። ሰሒህ ሙስሊም ሳይ ሙስሊም እሺ ሳይ ሙስሊም ስንት ነው ያልከው? 1439 ኤ 1439 ኤ ኦኬ እሺ እሺ ቪዲዮ ልክፈትልህ። ኦኬ 39 ኤ ይሄ መሰለኝ። ያ አበባው እስኪ ያረብኛ አለ أن رجلا أتى رسول الله صلى الله عليه وسلم فقال إن لي جارية لا نياقل قيسي تالتي هي خادمنا أرصاي نياقل قينش وسالتنا وأنا أطوف عليها وأنا أكره أن تحمل فقال اعزل عنها إن شئت أرصان يكنانياتها سويو እና ያንን የዘር ፈሳሽን አወጣለሁ ወይም ያንን ያወጣ ሰው እንዳታረግዝ ማለት ነው። ማውጣትን ተለማመድ አሉ። ይሄን ነገር ማውጣት እንደሚፈቀድ ተገለጸለት። ሰውየው ለምሳሌ እሺ ይሄንን ያዝልኝና ኢብሩ ሳይ ሙስሊም 1442 ቢን አውጣልኝ እዚሁ ላይ። ኦኬ ይሄኛው ነው ሁሱ ጨረስክለት ወይስ? ተስማምተናል፣ ተግባብተናል። ተረጋጋኝ፣ መቼ ገና ጨረሰ። ይሄ ሰውየው ለምሳሌ መውለድ ካልፈለገ አልዓዝል ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም እንዲሁም ዑለሞች የከለከሉት ነገር ነው። ሰውየው ሚስቱን ተገናኝቶ ከዚያ የዘር ፈሳሽ ማፍሰስ የሚለው ነገር ይሄ ገብቶኛል። በቀጣይ ማስረጃ ይሄን ተረድቼዋለሁ፣ እንደሚፈቀድ ተረድቼዋለሁ። እንደማይፈቀድ ከዚያ በኋላ ተገልጿል። ረጋ በላም አሁን እዚህ ቦታ ላይ ምንድነው ይሄ ራሱ እንዳው ይሄ ብንይዘው ሰውየው ዛሬ ላይ ለምሳሌ ከሚስቱ ጋር እየተገናኘ መውለድ የማይፈልግበት ጊዜ ሊሆን ይችላል። ይታላ ያንን የዘር ፈሳሹ እንዲቀርና እንዳታረግዝ ማስቀረት ማለት ነው። ሌላ ነገር አይደለም። የዛኔ መድኃኒት የላቸውም። ከኒና ወስደው መርፌ ተወቅተው የሚያስቀሩበት ሌላ መንገድ የለም ነበር አይደለ? የቴክኖሎጂ የለም የዛኔ። ስለዚህ ያንን ልጅ ላለመውለድ ብሎ ሰውየው የሚያደርገውን ነገር እንጂ ሌላ አይደለም። እሺ ለማንኛውም ሐዲስ አውጣለት። ይሄ ማለት መውለድ ካልፈለገ ወደ ውጭ አፍሶ ይገናኝ ነው። እንደዚያ ነበር። ነገር ግን ላሳይ እዚህ ቦታ ላይ እንዳለ ከዚያ በኋላ ዑለሞች እዚህ ቦታ ላይ ምናልባት من يلال شيخ الإسلام ابن تيمية رحمه الله تعالى مجموع الفتاوى 32 مجلد قطران المتوسر لي وأما العزل يزر فساش المافسس ما فقد حرمه طائفة من العلماء كفيل بركات علماء هن النجر حرام ناكل كنا بلو قال سؤال إيش كتر هن يتفكربت هنا مكناتي نورا مجمل على كابي كذاب على علماء ሳይ ሙስሊም 1442 ላይ ያወጣልኝ
ቢ ላይ 1442 ቢ ይሄንን ብለኝ እሱ አለ። እሺ እሺ አንብብለት ኢብራሂም አንብብለት አንዴ። ኦኬ እሺ ይሄኛው የሚለው ማለት ነው ምን ይላል መሰለህ? እሺ ሰዒድ አን ወይ حدثني ابو اسود عن وجدت عن عائشه عن جدامه بنت الشباب فقالت حضرت رسول الله صلى الله عليه وسلم في اناس وهو يقول لقد هممت ان انهى عن الغله فنظرت في الروم وفارس فإذا هم يغيلون أولادهم فلا يضروا أولادهم ذلك شيء. ثم أوكي. مرحبا. أشكت الجرس. ثم سألوه عن العزل فقال رسول الله صلى الله عليه وسلم ذلك الولد الخفي. ذلك الولد الخفي. እሺ ይሄ አይደለ የቀደመውን ሐዲስ ይሄ ቀደመን ብዬሽ ነበር። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ይሄ እዚህ ጋር እየከለከለ ነው። መጀመሪያ ላይ እየተናገረ ያለው ምንድነው? አንዴ ይብሮክ ትንሽ እንትን ምን ይላል? حضرت رسول الله صلى الله عليه وسلم في أناس وهو يقول لقد هممت أن أنهى عن الغيلة فنظرت في الروم وفارس فإذا هم يغيلون أولادهم فلا يضر أولادهم ذلك شيئا ይላል። غيلة ማለት ነው ሰውየው ሚስቱ እያጠባች እያለች ሚስቱን መገናኘት ያ ማለት የወሊድ ደሟን ከጨረሰች በኋላ ስለመገናኘት ነው። ይሄን እንደከለከለ አስቤ ነበር፣ ችግር የለውም ይሄን ነገር ቀጥሉ ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናገሩ። አንድ ሰው ሚስቱ ወልዳ ከዚያ በኋላ በወሊድ ደሙ ላይ ያለች መገናኘት በፍጹም አይፈቀድም። ከዚያ በኋላ ግን እያጠባች ባለችበት ጊዜ ቢገናኝ ችግር የለውም ከደሙ እስከ ነጻች ድረስ። እሱ ነው። ሁለተኛ የሚነገረው ደግሞ አዝለን ከላይ ቀደም የጠየቀውን የሚከለክል የሆነ ሐዲስ ነው። በቀጣይ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ነገር ከለከሉ። ምን ይላል ቀጥሎ? فإذا هم يغيلون أولادهم فلا يضر أولادهم ذلك شيئا. ኢብሮ ትንሽ ከፍ አድርገው ثم سألوه عن العزل ከዚያም የዘር ፈሳሽን ስለማፍሰስ ማለት ሰውየው ሚስቱን ተገናኝቶ ከጨረሰ ልክ ስፐርሙን ውጭ ላይ አፍስቶ ስለማፍሰስ ጠየቋቸው ነብዩ ሰለላሁ ዐለይሂ ወሰለም። ثم سألوه عن العزل قال رسول الله صلى الله عليه وسلم ذاك الوأد الخفي ይህ ደበቅ የሆነ ልጅን መቅበር ነው ብለው ተናገሩ። ወእድ ብሎ ማለት ወኡደቱ ቁቲለት ይላል ማለት ልጅን በድብቅ እንደ መግደል ያክል ነው ብለው ወንጀሉን ይሄን ያክል አስከፊ መሆኑን በመግለጽ ከለከሉት። እሺ ያንኛውን ሰውዬ ግን ተለማመር ነው ያሉት። ይሄንን ደግሞ ያንኛው ላይ ይሄ ነገር የተፈቀደ ነበረ። ከዚያ በኋላ ቅድም ሳሳየህ ነበር ኢብኑ ተይሚያ ረሂመሁላህ ተዓላ ይሄን ሐዲስ መሰረት አድርገው ያውና እዚህ ጋር ዑለማዎች ክልክል ነው ሐራም ነው ብለዋል ይላል። እሱ ምን ላይ ነው ያለው? ይሄ አሁን የሚከለክልበት ሐዲስ ነው። አሁን ሁለተኛ ያሳየህ የዑለማዎችን ደግሞ ላሳየህ፣ ችግር የለም። ዑለማዎች ሐራም ነው ብለውታል ብሎ ኢብኑ ተይሚያ የተናገረበት ከነምንጭ ላሳየህ። አንዴ ትልቁ ላይ ነው እሱ መልክ ነው። ግን እኔ አሁን እዚህ ጋር ያውና ምን ይላል? قال شيخ الإسلام ابن تيمية رحمه الله تعالى وأما العزل فقد حرمه طائفة من العلماء. هنا إذا فساشن علماء حرام بلوتال كل بلوتال يا يتناقر እሺ ስለሆነ መጀመሪያውኑ ለምን ያንን ህግ ተለማመድ ብሎ አዘዘው? መጨረሻ ላይ እንደሚያፈርሰው እያወቀ ኦኬ አንድ ህግ ይወጣና አምላክ ያን ህግ ይሽራል፣ ያቀልላቸዋል። ሰዎች ነገር ይሽራል። አምላክ እንደ መጽሐፍ ቅዱስ ልክ የሆነ ህግ ያስቀምጥና በብሉይ ኪዳን በአዲስ ኪዳን ይሽርልሃል አይደለ? ኦኬ ያን ካወቀ ለምን ይሄን ቀድሞ አስቀመጠባቸው ብለህ አምላክህን ትጠይቃለህ? ቋንዲማ እኔ አሁን እዚህ ጋር እያልኩ ያለሁት መሰለህ የወደፊቱን ካወቀ ይሄን ጥያቄ እንደሚያነሱ ያውቃላ።
ይህን ጥያቄ እንደሚያነሱ ካወቀ መጀመሪያውን ለምን አስተካክሎ አይቻልም ብሎ በመሐመድ በኩል አይናገርም? ወይም ቀጥታ በመሐመድ በኩል ነው የሚናገረው የሚለውን ተስማምተንበታል። መጀመሪያ ላይ ተለማመዱ ብሏል። ያንን ህጉን ደግሞ መልሶ በ41 ላይ ተለማመዱ አይደለም ያንን የዘርፈሳ አንድ ክፈቶሽ አታወጣልህ እኮ እዕዚል ማለት ያንን የዘርፈሳሽ አስወጣው ማለት ነው። ሌላ ነገር ለማለት ቃል የለውም። እሺ ክፈትልኝና እስኪ አንዴ ደግመን እናንብሽ። እሺ አውጣለት ይብሮ ማየት ፈልጋል። ደግሞ አልቡኻሪ ስንት ነበር? 39 ኤ ላይ አውጣለት ይብሮ አለ አንድ እያዳመኩኝ ያጣላ ኢብራሂም አለ የለ ሄሎ አለው አንዴ አንደሽ እንደና ያጣላ ስንት ነው ያልከው? ቡኻሪ ወይ ሙስሊም ስንት ነው ያልከው? ሄሎ ቡኻሪ ስንት ነው ያልከው? አንዴ ጥብይ እሺ ሌላ ጥያቄ አለ? ሄሎ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ የመጀመሪያው ጥያቄ አንድ ሰው መጀመሪያ ካፊር ሆኖ ከዛ ሰለመ ሰላም አለይኩም ይሰማል? ይሰማል። እሺ መጀመሪያ ካፊር ነበር፣ ከዛ ሰለመ። በካፊር ህይወቱ ላይ ያለ በጣም ብዙ ሰዎችን በድሎ ምናምን አስለቅሶ ከሆነና እነዛ የበደላቸው ሰዎች ሙስሊሞች ከሆኑ አልቅሰው ለአላህ ከተናገሩበት ከዛ ደግሞ ወደ እስልምና ሲገባ ገና እንደተወለደ ሕፃን ልጅ ነው፣ ወንጀል የለበትም ይባላል። ያ ነገር እንዴት ይታያል? እንዴት ነው? አላህ ሐቃቸውን ይወስድላቸዋል ወይስ እንዴት ነው የሚታየው? ማለት ከመስለሙ በፊት የሰራው ኃጢአት ካለ ይማርበታል። ሰውንም በድሎም ከሆነ ማለት ነው። የሰዎች ሐቅ ካለበት ያን ይመልሳል። ቢሰል መምራቱ ኦኬ እሺ ጀዛኪላ። አይ እሺ ሎያሊቲ ሰላም ብያለሁ። እንዴት ነህ? ሰላም አሎ አትሰማም? ይሰማል? እሺ አለን ፈጣሪ ይመስገን። እሺ እኔ ጥያቄ ሱራ 34:50 ላይ ነበር። ሱራ 30:50 እሰማለሁ። ይሰማል። ሱራ 30:50 እሰማለሁ። ይሰማል። እሺ 34:50 ነው ያልከው? እሺ እንትን ያልከው 34:50 እሺ እሱ ላይ ጥያቄ ምንድን ነው? እሺ ብሳሳት የምሳሳተው በራሴ ብቻ ነው፣ በምንም ጌታዬ ወደ እኔ የሚያወርደው ነው። እርሱ ሰሚና ቅርብ በላቸው ይላል። እሺ ያው የሰው ልጅ ቢሳሳት እዚህ ጋር ማን ነው ተናጋሪው? በል እያላቸው ነው ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲሉ እየታዘዙ ነው።
እሺ አላህ ሀሳብ ጋር ማለት ያለኝን መረዳት ልንገርና በሱንት ያለኝን ሀሳብ መረዳት ልንገርና ከዛ አንተ ስትበት አጠቃለህ እስማ። እሺ እንግዲህ በዚህ ላይ የሚናገረው ነብዩ መሐመድ ነው አይደለ? በልቸው የተባለው አይደለ? ሀሳቡን እዛ መሰለኝ እና ሙስሊሞች ካለባበሳችሁ ጀምሮ እንዲሁም ደግሞ ሌላ ነገሮች የነብዩን መሐመድን መምሰል ወይም ወሳኝ እንደሆነ ታምናላችሁ። ስለዚህ እርሱ ቢሳሳት የሚጎዳው እርሱን የተከተለ ሰው ሁሉ እንጂ እርሱን ብቻ ስላልሆነ ይሄን ነገር አንተ አልሰማም። እሰማለሁ። ኔቲ በጣም አዘኝ ያደረገኝ እሰማለሁ ወይስ ኔቴ በጣም እያስቸገረኝ ነው? ይሰማል ደጋማ እሺ እዚህ ሀሳብ የነብዩ መሐመድን ከአለባበስ ጀምሮ እነዚህም ሌሎችን ነገር የነብዩ መሐመድን ነገር ጥሩ መምሰል ወሳኝ እንደሆነ ታምናላችሁ? እሺ ይሰማል። ነብዩ መሐመድ ቢሳሳት የሚጎዳው እርሱን የተከተለ ሰው ሁሉ እንጂ እርሱን ብቻ ስላልሆነ እንዴት ታየዋለህ? ይሄን ሀሳብ ነው። ቁል ኢን ضለልቱ ፈኢነማ አضሉ ዐላ ነፍሲ ይላል። እኔ ብሳሳት በራሴ ነው የምሳሳተው አሉ። በእርሳቸው ላይ ነው ስህተቱ። ወኢን እህተደይቱ ቅኑን መንገድ ከተመራሁኝ ደግሞ ፈቢማ ዩሒ ኢለየ ረቢ ከጌታዬ ዘንድ በሚተላለፍልኝ ራእይ ነው አሉ። እነሆ ሰሚዑን ቀሪብ እሱ ሰሚና ቅርብ የሆነ አምላክ ነው አሉ። በዚህ ላይ ጥያቄ ምንድን ነው? ነብዩ መሐመድ ቢሳሳቱ እርሳቸው ብቻ ነው ወይም የሚሳሳቱት? እርሳቸውን የሚከተሉ ሰሃቦች አይደለም ወይ? ያው እና ቁሌን ምን ይላል? ብሳሳት የምሳሳተው በራሴ ላይ ብቻ ነው አሉ። ያ ማለት ነብዩ ሰለላሁ ዐለይሂ ወሰለም እንደው አያደርጉም እንጂ አምላክ ባላዘዘው ህግና ስርዓት ብሄድ እኔ ያንን እሳሳታለሁ ነው። ነገር ግን ቅኑ መንገድ ላይ ናቸውና ቅኑ መንገድ ላይም ቢሆን ከጌታዬ ከአላህ ዘንድ በሚያጣልኝ ራእይ ላይ ስለሆንኩ ነው እያሉ ይናገራሉ። ብመራም ጌታዬ ወደ ላይ በሚያወርደው ራእይ ነው፣ እርሱ ሰሚ ቅርብ ነው በላቸው ይላል። ሀሳቤ የሆነ ተዋላ። እሺ ኔትወርክህን አስተካክለውና ተመለስ። የሆነ ይቆራረጣል። እሺ ጥያቄ ያለ ይቀጥል። እሺ እኔ መለሳለሁ። ቆይ አንዴ እሱ ስራ ይዤ አይ እሺ ከገባችሁ ጥያቄ ያለለ? ሰላም አለይኩም። እሱ ግን ተሳስተው ያውቃሉ እንዴ? ላ ነብዩ ሰለላሁ ዐለይሂ ወሰለም አይሳሳቱም። ወአለይኩም ሰላም ወራህመቱላሂ ወበረካቱ።
ነብዩ ሰለላሁ ዐለይሂ ወሰለም ይሄ ታላላቅ ወንጀል ላይ ምናምን እንደዚያ ጥያቄ አለ። ይቀጥል። ጥያቄ ፈርድ ሰላት ሰላም እንዴት ዋልክ ወንድሙ? አዛን ከተባለ ከተሰገደ ጊዜ ካለ መጀመሪያ ሱናው ነው ፈርዱ ነው ግዴታው? ሱና ሰግደሽ ጊዜው ካለ ሱና ሰግደሽ ከዚያ ዋጅቡን ትሰግጃለሽ። ሱና መስገድ ዙር ተሰግደዋል። ከተሰገደ ያኔ 7 ሰዓት እንደዛ ነው ያኔ ቀድሜ ሱና መስገድ አለብኝ? ያኔ መስገድ ፈልጋለሁ አይቻልም መስሎኝ ነው። ይቻላል ጊዜው እስካለ ድረስ። ሴቶች ላይ ሶላት ጀማዓ ግዴታ አይደለም። መስጂድ ተሰግዶ ቢያበቃም ራሱ ቶሎ ብላችሁ ሱና ሰግዳችሁ ከዚያ ዋጅቡን መስገድ ትችላላችሁ። እሺ ሰላም እንዴት ዋልክ ወንድሙ? ይሰማል? ሰላም እንዴት ነህ? ሰላሙ ይሰማል? አለን ጥያቄ ነበረኝ። እሺ ነብዩ መሐመድ ተአምር ሰርተው ያውቃሉ እንዴ? አዎ በጣም ብዙ። ቁርአኑ ላይ ግን ታዲያ አንተ አስፈራሪ ብቻ ነህ እያለ ሜንሽን የሚያደርገው ብዙ ቦታ ላይ እንዴት አይጋጭም? ከሱ ጋር አይጋጭም። ያ ማለት እነሱ የፈለጉት ከራስህ ተአምር አምጣልን እያሉ ነበር ሰዎቹ። እስኪ ተአምር ስራልን ይሏቸዋል። እኔ ደግሞ ከጌታ ዘንድ የሚመጣልኝ ቃል በማስተላለፍ የማስፈራራ ከጀሃነም የማበስር በጀነት እንጂ ሌላ አይደለሁም። ያን የሚያመጣ አምላክ ነው ብለው ለማስተላለፍ ነው እንጂ አልሰሩም ማለት አይደለም። እንደሰሩ በገሃድ ያዩ የመሰከሩ በሐዲስ ላይ ተቀምጠዋል። ከ1000 በላይ ተአምራቶችን ሰርተዋል እርሳቸው። እሺ እሺ ሌላ ጥያቄ ያለውና? እሺ ሰለሞን ሁሱ የት ነው ያለኸው? አሁን እዚህ ነው ያለሁት። ቅድም እዛ ነበርኩ። አልተመለሰልኝም እንዳልኩ ቁርአን ላይ ሚራክል አሳየን ሲሉት አንተ አስፈራሪ ብቻ ነህ ብሎ እዛ ይናገራል ቁርአን ላይ። ስለዚህ ሚራክል ሰራ ከሚለው ጋር አይጋጭም ወይ? አይጋጭም። ያ ማለት አንተ አስፈራሪ ብቻ እንጂ ኢን አንተ ኢላ ነዚር ማለት ነብዩ ሰለላሁ ዐለይሂ ወሰለም እነዚያን ተአምራቶች እኔ የማደርጋቸው አይደሉም፣ አምላክ ነው የሚያደርጋቸው፣ ከአምላክ የሚመጡ መሆናቸውን ለማመላከት ነው። ገብቶሃል? እርሳቸው ምንድነው በሰዓቱ ያላቸው? አድርስ የተባልኩትን አድርስ፣ ያ ነው መልእክቴ። ተአምራቶችን አድርገዋል ወይ ታዲያ? እንደዛ ከሆነ ከተባለ አዎ አድርገዋል። ያደረጉትን ተአምር እናሳየህ ትፈልጋለህ? እናሳየህ ያደረጓቸውን ተአምራቶች አስቆጥረህ። ያደረጉትን ተአምር ማየቱ ሳይሆን ከዚህኛው ጋር ይጋጫል። ተአምር አድርግ ሲሉት እንዲህ አድርግ ያለው ወይ ደግሞ እንዲህ ነው ለምን አይልም? አንተ አስፈራሪ ብቻ ነህ ለምን ይለዋል? ብዙ ቦታ ላይ ነው ሜንሽን የተደረገው። ከፍተን ማየት እንችላለን ቁርአን ላይ። እሳቸው ተአምሩ የአምላክ አስፈራሪ ብቻ ነህ ነው የሚለው። ብቻ ይላሉ። ብቻ ስለተባለ ሌላ ነገር አያደርጉም ማለት አይደለም። ለምሳሌ ዒሳ ዓለይሂ ሰላምን በሱረት ዙኽሩፍ ላይ ኢን ሁወ ኢላ ዐብዱን ይላል። ባሪያ ብቻ እንጂ ሌላ አይደለም ይለዋል። ዒሳ ባሪያ ብቻ ነው? ላ አይደለም። ነብይ ላይ አይደለም ዒሳ። ሰለሞን ሄሎ ከኔ ጋር ከሆንክ እየመለስክ በጣም ጥሩ። ባሪያ ብቻ ነህ ሲለው
ባሪያ ብቻ ነው ሲለው ከባርነት ውጪ ሌላ አይደለም። እየተመለስኩልህ ነው። ባሪያ ብቻ ነው ሲለው ከባሪያ የዘለለ ጌትነትም ወይም ሌላ ነገር የለህም እያለው ነው። ማን ነው እንደሱ ብሎ የፈሰረልህ? ይሰማው? ማን ነው እንደሱ ብሎ የተረጎመልህ? ሄሎ ሄሎ ሰላም ማለት ስትሬት ፎርዋርድ የተጻፈ ነገር ስለሆነ ማሻሚ አይደለም። ሌላ ትርጓሜ ያለው ካልክ ደግሞ ባሪያ ብቻ አይደለም፣ ሌላ ባህሪው በቁርአን ላይ ተጠቅሰዋል። እኔ ነብይ ነኝ ብሎ ገልጿል። እኔ መልእክተኛ ነኝ ብሎ ገልጿል። ሌላም በርካታ መገለጫዎች አሉት። እኔ ነብይ ብቻ ነኝ ቢል ነብይ ብቻ ነው እንጂ ሰውዬ ረሱልም አይደለም ማለት ነው። አያስኬድም። እንደዚህ ያ ነው። አሁን በራስህ መጽሐፍ ልምጣለህ። ይሄን ብቻ ነው አንተ ማድረስ ብቻ ነው አስፈራሪ ብቻ ነው ስለተባለ አስፈራሪ ብቻ ነው ካልከኝ መጽሐፍ ቅዱስ ይላል ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 6 ቁጥር 5 አንብብልኝ አንዴ። ሰለሞን ሶል ሰለሞን ኢና ሊላሂ ኔትወርክ ማርቆስ ምዕራፍ 6 ቁጥር 5 ማርቆስ ምዕራፍ 6 ቁጥር 5 እየሰማሁ ነው። ምን ታታወሩ ይቆራርጣል። ታብታብ ያረጋችሁ ይቆራርጣል። ማርቆስ 6:5 ሶል እሺ ያነበብኩት ምን ይላል? ድምፅህን ከፍ አድርገውና እኮ ሌላ ነገር አላረግም። ሌላ አንብበው፣ ድምፅህን ከፍ አድርገህ እየጠበቅኩህ ነው። ሄሎ ሄሎ ትችላለህ። አንተ ማንበብ ትችላለህ። ከፍ ብለህ አንብበው፣ ተራት ጀምራ አንብበው፣ ወዱ እንድንረዳው አንብበው። ምን ይላል? የኔ የተሰማ ድምጽ። እሺ ላስነብብህ አንዴ። እዚህ ጋር ችግር የለውም ላውጣለህ። ያው ምን ይላል? ቁጥር 5 ያንተ ይሰማኛል፣ የኔ አይሰማህም? ምን ይላል? አንብበው። ያው አትውጣ። ያው አንብበው። ኢየሱስም ነቢይ በገዛ ሀገሩና ከገዛ ዘመዶቹ ከገዛ ቤቱን በቀር ሳይከበር አይቀርም አላቸው። በዚያም ጥቂት ደዌዎች ላይ እጁን ጭኖ ከመፈወስ በቀር ተአምር ሊያደርግ ምንም አልቻለም። ስለማመናቸው ተደነቀ። በመንደሮችም እያስተማረ ይዞር ነበር ይላል። ምን ተአምር ብቻ ነው ያደረገው? በጥቂት ደዌዎች ላይ እጁን ጭኖ ከመፈወስ በቀር ተአምር ሊያደርግ ምንም አልቻለም ይላል። ሌላ ተአምር አድርጓል አላደረገም ኢየሱስ? እዚሽ ቦታ ላይ እኮ ነው እያለ ያለው። ማያምኑ ሰዎች ላይ እጁን ብቻ ነው ጭኖ የፈወሳቸው። ሌላ ተአምር አላደረገም። ከዚህ በቀር ሌላ ተአምር አላደረገም። ታችኮ ስላለማመናቸው ተደነቀ እያለ ይቀጥላል። ግልጽ ስለመደነቃቸው አይደለም ጥያቄ፣ ስለ ተአምሩ ስላደረገው ተአምር ነው እያወራኝ ያለሁት። ከዚህ ውጭ ተአምር አድርጎ ያውቃል አያውቅም ኢየሱስ ክርስቶስ? እዚች ቦታ ላይ ሌላ ተአምር አላደረገም ስለማያምኑ። ስለዚህ እዚያ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም አድረስ ከመባል ውጭ ሌላ እኔም አድርገው የለኝም ብለው መናገራቸው ሌላ ቦታ አላደረጉም ማለትን አያስይዘም ነው።
ሌላ ቦታ ያደረጉበትን ተአምር እንደ ከአንድ ሺህ በላይ ልሰጥ እችላለሁ። ደስታ ያሰሩትን ተአምር በጣም ቁርአኑን ከፍተን ብናነበውስ ወንድም ሙሳ የተለየ ቅድም እስካሁን በዚያ ላይ ስትወያይ ነበር አይደለ? አሁን ልክ መልስ ሲመጣልህ ጊዜ ከፍተን እናንብብ ትላለህ። ችግር የለውም እሺ፣ እናንብቦሽ። ምክንያቱም እዛ ላይ እየተናገረ ያለው እሺ፣ ላውጣልህ። የቱ ጋር ላውጣልህ? የቱ ጋር ላውጣልህ? ና ልጆች ታብ አድርጉ። 13:7 ነው አውጣልኝ። 13:7 እሺ። እሺ ያ ያው ለምሳሌ እዚህ ጋር እነዚያ የሚካዱት እሱን አላመን ያሉት በእርሱ ላይ ከጌታው ተአምር ለምን አልተወረደም አሉት። ዩሲ አልተወረደለትም ማለት ነው፣ ምንም ተአምር አላለም። ስለዚህ ምን ብሎ መለሰ? አንተ አስፈራሪ ብቻ ነው። ለምን ታሻለህ? አልወረደለትም ተአምር ማለት ነው አትበር ይላሉ ነው ያለው። ይላሉ የሚለውን ትተህ ስለዚህ አልተወረደለትም ማለት ነው። እነሱ ነው ያሉት እኮ እነሱ ናቸው ያሉት። ገብተዋል አይደለ? ስለዚህ ተአምር እንደውም እነሱ ነው ያሉት። ግን እነሱ ሲሉት ተአምርማ ወልዶልኛል ማለት ነው እኮ ወርዶለታል። ተአምር ወልዶልኛል ቢል ትክክል ነው። ግን እዚህ ጋር አስፈራሪ ብቻ ነህ አለው። አልወረደለትም። ወርዶለታል። ላሳይቷቸዋል። ላሳየህ ወይ ያልኩህ ነው። ላሳየህ ተአምር እንደሰሩ ነብዩ ሰለላሁ ዐለይሂ ወሰለም ለመካ ሰዎች ለራሳቸው እንዳሳዩቸው አሎ ይሰማል። ተአምር እንኳን ብታሳየኝ ከዚህኛው ጋር የሚጋጭ ነገር እዚህ ጋር የሚጋጭ ነገር ያሳየኝ። ይኸውልህ አስፈራሪ ብቻ ነህ ማለት አንተ እኔ ያዘዝኩህን ብቻ የምታደርግ ነህ ለማለት ነው። ያ ተአምር እሱ ያምጣልን ነው ጥያቄያቸው። ይሄ ጥያቄ ማለት ነው ጥያቄያቸው ስህተት ነው። እርሱ ሊያደርግላቸው ይችላል ወይ ነብዩ ሰለላሁ ዐለይሂ ወሰለም አይችሉም በራሳቸው እያለህ ነው። ማን ያን የሚያደርገው ከተባለ አምላክ ነው የሚያደርገው በእርሳቸው በኩል። ገብቶሃል አይደል? አንተ አድርግ የምትባለውን ያንተ ስራ ማድረስ ነው። ያንን ታደርሳለህ ነው መልእክቱ። አስፈራሪ ማለት ሰዎችን በአድ አምልኮ ላይ ከወደቃችሁ በጀሃነም ያስፈራራቸዋል። አብሳሪ ተብለዋል። አብሳሪ ማለት ደግሞ ሰዎችን አምላክን ከታዘዛችሁ ጀነትን ታገኛላችሁ እያለ ያበስሯቸዋል። ያንተ ስራ መልእክትን ማድረስ ብቻ ነው እያላቸው ነው። ይሄ አይደል? እነሱ ተአምሩን አንተ አድርግልን እያሉ ነው። ያን የማድረግ ስራ ራሱ አምላክ ነው ነው ይህ ነው። እና ስለዚህ ተአምራትን አላደረጉም ነብዩ ሰለላሁ ዐለይሂ ወሰለም የሚለው ስህተት ነው። እርሳቸው በጣም በርካታ ተአምራትን አድርገዋል። ያን ማየት የሚፈልግ ክርስቲያን ካለ መጠየቅ ይችላል። 10:20 ቁርአን 10:20 ነው እንደሰከፈተልኝ ባንክ አይሽ ቁርአን 10:20 እሺ ወየቁሉነ ለውላ ኡንዚለ ዐለይሂ አየቱን ሚን ረቢህ በእርሱ ላይም ከጌታው የሆነች ተአምር ለምን አትወረድምለትምን ይላሉ። ሩቅ ነገርንም ሁሉ የአላህ ብቻ ነው ተጠባበቁ። እንዳውም ያየህ ይሄ ያኛውን ይፈስረዋል። ያን ተአምር የማምጣቱ የአላህ ስራ ነው ነው ያሳል አይደለ? የአላህ ስራ ነው። አምላክ ነው በነቢያት በኩል ተአምራትን የሚያደርገው። አንዲት እንኳን ተአምር ለምን አልመጣለትም አሉ። መጥቶለታል ነገር ነው። ግን ተአምሮ ለአላህ ነው ማለት ትክክል ያላህ ነው። ኦብቪየስሊ ግን ወደ አላህ እያስጠጋ ነው አንቀጹ ቁርአኑ ማለት ነው። ገብተሃል እንጂ አልሰራም ማለት አይደለም። ሰርተዋል እርሳቸው። አላህ ሱብሓነሁ ወተዓላ በእርሳቸው በኩል ድንቅ ተአምራትን አድርጓል። ያንን ከፈለክ ያሳያለህ። እሺ ልጆች ታብ እያደረጋችሁ ይቆራረጣል። ታብ አድርግ። እሺ ከኔ የሚቆራረጥ የኔ ድምጽ ይቆራረጣል። ታብ እያደረጋችሁ
6:37 የአንተ ድምጽ ይሰማል ወንድሙ። እሺ ሰላም አለይኩም ወአለይኩም ሰላም። አንድ ጥያቄ ነበረኝ። እሺ 6:37 ከጌታውን በእርሱ ላይ ለምን ተአምር አልተወረደምን አሉ። አላህ ተአምርን በማውረድ ላይ ቻይ ነው በላቸው። አየህ ያ ተአምር ስራው ቀደም እንዳልኩ የአምላክ ስራ ነው። አይደለ? ይሄ ነው የአላህ ሱብሓነሁ ወተዓላ ስራ መሆኑን የሚገልጽ ነው። ይሄ አንቀጽ አላህ ተአምርን በማውረድ ላይ ቻይ ነው። አምላክ በነቢያት በኩል ተአምርን የሚያደርግ ነው አይደል? የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አምላክ በኢየሱስ በኩል ተአምራትን አደረገ ይላል። አምላክ ነው በነቢያት በኩል የሚያደርግላቸው። አሁንም እዚህ ቦታ ላይ